የዕለተ ዓርብ ህዳር 26 2018 ዓ.ም ዕለታዊ መረጃዎችን በማስመልከት ዋና መረጃዎች በዋናነት የአማራ ክልል የፋኖ ስምምነትን ምን ላይ ደረሰ? እውነታውስ ምንድነው? ከጀርባ ያለው የጦርነቱ ዕጣ ፈንታስ ምን ላይ ደረሰ? በማለትም የወጡት መረጃዎች ዙሪያ ማብራሪያ ስላለን ሌላኛው መረጃ በትግራይ ክልል ጊዜያዊ መስተዳደር ፕሬዝዳንት ታደሰ ወረደ ትላንትና ቢሮአቸው መከበቡ ተሰምቷል። በዚህ ዙሪያስ አሁን ያሉበት ሁኔታ ምን ላይ ነው? እነማን ናቸው የከበቡት? ከምን የተነሳ ነው? በሚል ዙሪያ እንግዲህ ዝርዝር መረጃዎችን ለእናንተ ይዤላችሁ ስለመጣው ይህ የዕለቱን ፎኖ ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በዋናነት በኢትዮጵያ ውስጥ እንግዲህ ጦርነት ከተፈጠሩባቸው ስፍራዎች መካከል እስካሁን ድረስ በማለት በርካቶቹ ብዙዎች ያነቡበት ከጦርነት እንደምታወቀው ያተረፈ አካል የለም። ሁለቱም ጉዳትና ውድመት ነው የሚያስተናግዱት። ጦርነት አይጠቅምም። እንደ ሀገር ጦርነት ሳይሆን ሰላም፣ ፍቅር፣ መነጋገር፣ መወያየት ነው ብዙዎች እያሉ ያሉት ማለትም ነው። እንግዲህ ይህ የኢትዮጵያ ሉዓላዊነት ጉዳይ አይደለም፣ የውስጥ ያለ መግባባት ነው። የውስጥ ያለ መግባባትን ደግሞ በሰላማዊ መንገድ መፍታት ነው። ትላንትና እንግዲህ ከሰሜኑ ጦርነት ጀምሮ ኢትዮጵያ ውስጥ በርካታ ውድመቶች፣ የነፍስ እልቂቶች ተፈጥረዋል። በርካታ ቁጥር ያላቸው ኢትዮጵያውያን ነፍሳቸው ተቀጥፈዋል። በጣም በሚያሳዝን ሁኔታ በርካቶቹ ህይወታቸው ሊያልፍ ችሏል። በሚሊዮን የሚቆጠር ኢትዮጵያውያን ነው ህይወቱ ያለፈው። በዛ ሰዓት እንግዲህ እንደምታውቀው ፖለቲካ ቁማር ነው የተባለውን በዋናነት ማረጋገጥ ይቻላል። ፋኖ ከኢትዮጵያ መንግስት ጸጥታ ኃይሎች ጋር አብሮ ነበር። በማግስቱ ደግሞ ጥያቄዎች፣ ያልተመለሱ ጥያቄዎች አሉኝ በሚል ፋኖና የኢትዮጵያ መንግስት ጸጥታ ኃይሎች ነበር ፊት ለፊት የተጋጠሙት። ታዲያስ በዚሁ ጦርነት ላይ በአማራ ክልል በተለይ የተካሄዱ ባሉት ውጊያዎች በደፈጣ ጥቃት መከላከያ ሰራዊት ሰለባ ሆኗል። ፋኖ ደግሞ የአየር ጥቃት፣ የተለያዩን ደግሞ አልፎ መከላከያ ሰራዊቶች በሚወስዷቸው እርምጃዎች ደግሞ በርካታ ቁጥር ያላቸው ፋኖችም ህይወታቸው ሊያልፍ ችሏል። በተለይ የድሮን ጥቃት ላይ ንጹሃኖች ደግሞ በዛው ህይወታቸው አልፏል። ደግሞ በዛው ልክ ደግሞ ፋኖች ላይም እርምጃ እንደተወሰደ መንግስትም ሲዘገብ ቆይቷል። ታዲያ እውነት በዚህ ጦርነት እንዳው ምንድን ነው የተገኘው? ትርፍ አለ ወይ? አማራ ክልል ጦርነት አውደማ ከሆነ 7 እና 8 ዓመታት ሊሆኑ ነው። ይህ የፋኖ ውጊያ ብቻ ሳይሆን ከዚህ በፊት የነበሩት የጦርነት ጉዳዮች በተለይ የወልቃይት የራያ መሬት ጉዳይ አማራ ክልል ሰላሙን ካጣ 2010 ዓ.ም ወዲህ ብዙ ፈተናዎችና መከራዎችን እያስተናገደ ይገኛል። ታዲያስ ህዝቡ ማረስ አልቻለም። በጦርነቱ ምክንያት በበራሪ ጥይት ንጹሃኖች ህይወታቸውን ሊያልፍ ችሏል። አልፎም ደግሞ መንግስት በአየር ጥቃቱ ላይ ነፍሰ ጡር እናቶችም ህይወታቸው ሊያልፍ ችሏል። ታዲያ ለዚህም ነው ፋኖ ደግሞ እናንተ የብልጽግና ደጋፊ ናቸው በሚል የአመራርን ካድሬዎችን ሲገልም ተስተውሏል። የአማራ ክልል እንደ አይን ብሌን የመሳሱለት ከዚህ በፊት የተገደሉት ካድሬዎች የማይረሱ ናቸው። የእርስ በርስ ግጭትና ውጊያ በቀልን እየወለደ እርስ በርስ መጠፋፋትን ነው ይዞ የመጣው። አባትና ልጅ የተገዳደሉበት ሁኔታ እጅግ አሳዛኝ ሁኔታ ነው ተፈጠረው። አባትየው የመንግስት ጸጥታ ኃይል ፖሊስ ነው፣ ልጁ ደግሞ የፋኖ አባል ነው። በዚሁ ታዲያ ተኩስ ልውውጥ መሃል አባትና ልጁ በጣም በሚያሳዝን ሁኔታ ህይወታቸው በተለይ አባትየው ህይወት ማለፍ በርካቶችን ያስደነገጠና ያሳዘነ ክስተትም ሆኗል። ፖለቲካ ቁማር ነው። ሁሉም እንደየአመለካከቱ ነው። ይህ አመለካከት ሊቀር ይገባል። በአፈሙዝ የሚባል ነገር መንግስትም በአፈሙዝ ማመን የለበትም። ፋኖም በአፈሙዝ ወይም ታጣቂ ቡድኖችም በአፈሙዝ ማመን የለባቸውም። ይህ ጊዜው አብቅቷል። ምክንያቱም ጊዜው ራሱ አይፈቅድም። መንግስትም በዛው ልክ ማስፈራራት የለበትም። ታጣቂዎችም የሚጠይቁት ጥያቄ ምን እንደሆነ ወደ መቀመጫ ዙሪያ በማምጣት መነጋገርና መወያየት ግድ ነው ብለውም ነው። ታዲያ ትላንትና የተሰማው የሰላም ተስፋ ነው። ፋኖ ዋና የአማራ ህዝባዊ ፋኖ ድርጅት ኃላፊ የሆኑት ካፒቴን ማስረሻ ሰጤ ከአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ጋር የሰላም ውይይት ተወያይተናል በማለትም እጅ ለእጅ በመጨባበጥ በኢጋድና በአፍሪካ ህብረት አደራዳሪነት በሰላም ተጠናቋል በማለትም ነው የመረጃ ምንጮቻችን የገለጹት። ቀጣይ የአማራ ክልል ጦርነት ያቆም ይሁን እስኩን የምናየው ይሆናል። በጣም አስደሳች የሰላም ስምምነት ተስፋ መምጣቱ በርካቶችን ያስደሰተ ክስተት ሆኗል። ሌላኛው መረጃ እንግዲህ የተሰማው ምንድነው? በትግራይ ክልል ያልተጠበቀ ክስተት ተፈጥሯል። የሰሜኑ ጦርነት በጣም በሚያሳዝን ሁኔታ ዋነኛ የጦር ሜዳ የሆኑት እንደ ኳስ ሜዳ
ትግራይ ክልል ነበር ጦር ሜዳ የሆነው። በዚሁ ደግሞ ከፍተኛ ውድመት ያስተናገደ ክልል ነው። ህዝቦች በአሁኑ ሰዓት ከፍተኛ ስቃይና እንግልት ላይ ይገኛሉ። በኢኮኖሚ ቀውስ፣ በኑሮ ችግር ምክንያት እየተሰቃዩ እንደሚገኙ ጭምር የአደባባይ መረጃዎች ናቸው። ጦርነት አይኑ ይጥፋ በማለት በርካቶቹም ሲራገሙ ነበር። ታዲያ በሰሜኑ ጦርነት በርካታ ቁጥር ያላቸው የትግራይ ተወላጆች እንደ ቅጠል ረግፈዋል። አብዛኞቹ የአካል ጉዳተኞች ሆነዋል። በዚሁ ጦርነት ላይ እንግዲህ ህወሓትና ማዕከላዊ መንግስት በፈጠሩት ባለመግባባት ወደ ግጭት ሊያመራ ችሏል። ህወሓት አሁንም ከመንግስት ጋር ያለውን ነቆራና ቅሬታ አላቆመም፣ አላበቃም። ታዲያስ የትግራይ ተወላጆች ነቅተዋል። አንዋጋም ነው እያሉ ያሉት። ህወሓት ስልጣኑን ለማስረዘም ለሚዋጋው እኛ አንዋጋም፣ ለራሱ ልጆች ስሉ እነሱ የራሳቸው ልጆች በአሜሪካና በተለያዩ ሀገራት አስቀምጦ እኛን እዚህ ያፋጁናል በማለትም ነው። ለአብነት ያክል የትግራይ ወጣቶች መንቃት አለባቸው። የአቶ ስብሃት ነጋ ልጅ ተዋግቷል ወይ? በርካቶቹ ሊጠይቁና ሊያስቡ የሚገባው ለበርካቶቹም ሀሳባቸውን ሲያነሱ የነበሩት የተለያዩ የካድሬ ልጆች አሉ፣ አልተዋጉም። ግን ራሳቸው ካድሬዎች ግን ጦርነት ላይ ሲሳተፉ ሲያመልጡ ከቦታ ወደ ቦታ ተስተውሏል። ልጆቻቸው ግን ለምን መጥተው አልተዋጉም? ምን ይመስላችኋል እናንተ? ከዛም የተነሳ ነው በርካታ የትግራይ ተወላጆች እነሱ ስልጣናቸውን ለማዳን በሚል ነበር አቶ ጌታቸው ረዳና በህወሓት መካከል ከፍተኛ ልዩነት ተፈጥሮ አቶ ጌታቸው ረዳን በሴራ ፖለቲካ ከትግራይ ክልል ርዕሰ መስተዳድርነት ማስወጣታቸው የሚታወስ ነው። ታዲያስ የቀድሞ የህወሓት ጄኔራል የነበሩት ታደሰ ወረደ የትግራይ ክልል ርዕሰ መስተዳድር መሆናቸው የሚታወስ ነው። ታዲያ ሰሞኑን ከፍተኛ ቁጣ የትግራይ ወጣቶች እስከ ትግራይ ክልል ርዕሰ መስተዳድር ቢሮን መክበብ ደረጃ ደርሷል። ምክንያቱስ ምንድነው በሚሉት ዙሪያ በርካቶቹም እየገለጹ ያሉት የደሞዝ ጉዳይ፣ የጥቅማ ጥቅም ጉዳይ ቀርቶብናል፣ ከዚህ በኋላ ደግሞ ጦርነት በቃን የሚሉት ናቸው። አቶ ጌታቸው ረዳ በላይ ለትግራይ ህዝብ የሚጠቅም ፖለቲከኛ የለም። ከልባቸው ይታገራሉ፣ ከልባቸው ይናገራሉ። ለህዝባቸው ቁጥር አንድ። ህወሓት ሲዘርፍና ሲያጭበረብር አቶ ጌታቸው ረዳ አልነበሩም በማለትም ነው ምሁራኖች ሀሳባቸውን እየገለጹ ያሉት። አቶ ጌታቸው ረዳ አንድና አንድ ለትግራይ ህዝብ ጥቅም የሚያስፈልገውን ዘላቂ ሰላም የሚያመጣውን የተሻለ አማራጭ እንደሚፈልጉ ጭምርም ነው። የአጥፍቶ ጠፊነት አመለካከት የላቸውም። እርስ በርስ መከባበር፣ መወያየት፣ ተፋቅሮ መቀጠልን፣ የህብረ ብሔራዊ አንድነት እኩልነትን ማስከበር ፍላጎት እንዳላቸው ጭምርም የአደባባይ መረጃዎች ናቸው። ከዛም የተነሳ አቶ ጌታቸው ረዳ ላይ በሴራ ፖለቲካ ብዙ ነገር ደርሶባቸው በሰላም ግን ከወደ መቀሌ ወደ ፌዴራል መጥቷል። ለዚህም ነው ታዲያ አቶ ጌታቸው ረዳ ላይ የተሰፈረው ግፍ በሰፈሩት ጉና መጣባቸው በማለትም በርካቶቹ ሀሳባቸውን የገለጹ ናቸው። ጸጥታ ኃይሉ እኮ አእምሮ አለው፣ የሰው ልጅ ነው፣ ማገናዘብ ይችላል። እንደ ዕቃ ሰው ሂድ ስላለ ብቻ ሄዶ የሚዋጋ አይደለም፣ አእምሮና አመለካከት ስላለው። ምክንያቱም ነፍሱን አጣ የምትጠፋው ስጋ ለብሷል፣ ብረት አይደለም የለበሰው። 24 ሰዓት ለውጊያ ማዘጋጀት ምን የሚሉት ጉድ ነው? የትግራይ ወጣት የጀመረው የሰላም ተስፋ ለበርካቶቹም ብርሃን ይዞ ይመጣል በማለትም በርካቶቹ በጉጉት እየተጠባበቁ ናቸው። እስከ መቼ የእርስ በርስ ግጭት? እስከ መቼ እርስ በርስ መሸላልና መፎካከር፣ ከዛ መገዳደል፣ መጠፋፋት? አይጠቅመንም፣ አይበጀንም። አፈሙዙን አስቀምጠን የልማት መሳሪያ እናንሳ፣ ወደ ልማት እንግባ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ከዕለተ ኅዳር 26 አርብ 2018 ዓ.ም የዕለቱ ኢንፎን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። ሰብስክራይብ በማድረግ ቤተሰብ ይሁኑ። የዕለቱ ኢንፎ የእናንተው